የንግድ ሱቅ ቁልፍ ከ3 ሚሊዮን ብር በላይ በሚሸጥበት በአሁኑ ጊዜ በ3 ሚሊዮን 300 ሺህ ብር ሙሉ ክፍያም የንግድ ሱቅ ባለቤት ይሁኑ። ለንግድ በሚያመቹ ቦታዎች በቡልጋሪያና ፒያሳ ላይ በዓመት ከ6 ወር ጊዜ የምናስረክባቸው ዘመናዊ የንግድ ሱቆች ከ26 ካሬ ጀምሮ ከምቹ አከፋፈል ጋር ቴምር ሪል ስቴት ለሽያጭ አቅርቧል። አንደኛ ወለል ላይ ጠቅላላ ክፍያ 6.5 ሚሊዮን ብር፣ ቅድመ ክፍያ 2.5 ሚሊዮን፣ አራተኛ ወለል ጠቅላላ ክፍያ 3.9 ሚሊዮን ብር፣ ቅድመ ክፍያ 900 ሺህ ብር ብቻ ማግኘት ይችላሉ። ለበለጠ መረጃ በስልክ ቁጥር 0955 27 74 74 ላይ ይደውሉ። ቴምር ፕሮፐርቲ። ጤና ይስጥልኝ ተመልካቾቻችን፣ እንደምን ውላችሁ አምሽታችኋል? በላይ በቀለ ነኝ። ዋና ዋና ነጥቦቹን በማስቀደም እንጀምራለን። አሜሪካም እግረኛ ሰራዊት ወደ ኢራን በድብቅ ልታስገባ ነው መባሉን ተከትሎ የኢራን መሪዎች በጉጉት እየጠበቁ መሆናቸውን ገልጸዋል። በዚህ ላይ የደረሰን መረጃ አለ። የእስራኤል የኬሚካል ፋብሪካም በኢራን ሚሳኤል መጋየቱ ሲነገር የየመኑ ሁቲ ቡድን በቀይ ባህር መርከቦች ላይ ጥቃት ፈጽማለሁ ማለቱ ትልቅ ድንጋጤ ፈጥሯል። በአሜሪካና በሌሎች የዓለም ከተሞች ከፍተኛ ሰልፎች መካሄዳቸው ሲሰማ እስራኤል በኢራንና ሊባኖስ መጠነ ሰፊ ጥቃት መፈጸሟ ታውቋል። የኢራን አምባሳደር ከሀገር አልወጣም ያሉበት ውዝግብም የመገናኛ ብዙሃንን ትኩረት ስቧል። በሄዝቦላህ ሮኬት ስለተገደለ የእስራኤል ወታደርም ጥቂት የምንለው አለ። ሁሉንም በዝርዝር እናቀርባለን። አብራችሁን እንድትቆዩ ጋብዛለሁ። በየመን የሚንቀሳቀሰው የሁቲ ሚሊሻ ቡድን በቀይ ባህር ጥቃት ለመፈጸም ማስጠንቀቁን ተከትሎ ሀገራት ስጋት ላይ መውደቃቸው እየተነገረ ነው። በኢራን የሚደገፈው ሁቲ ጦርነቱን ትላንት በይፋ መቀላቀሉን ተከትሎ በቀይ ባህር በሚተላለፉ መርከቦች ላይ ጥቃት ለመፈጸም ዝቷል። የአውሮፓ ሕብረት የንግድ መርከቦች ከቀይ ባህር እንዲርቁ አሳስቧል። ዛሬ በተለይ ከእስራኤል ጋር ግንኙነት ያላቸው መርከቦች ለጥቃት የመጋለጣቸው ድል ከፍተኛ መሆኑን ገልጧል። ሁቲ በእስራኤል ላይ በርካታ የሚሳኤልና የድሮን ጥቃት በመፈጸም ጦርነቱን በይፋ መቀላቀሉ ታውቋል። በጥቃቱ የእስራኤል ወታደራዊና የኢንዱስትሪ ተቋማት ኢላማ መደረጋቸውን የሁቲ ቃል አቀባይ ገልጧል። ፈረንሳይ የሁቲን ጥቃት በጽኑ ማውገዟ ሲነገር የሚሊሻ ቡድኑ በጦርነቱ በመሳተፍ የመካከለኛው ምስራቅ ውጥረት እንዲባባስ አድርጓል ሲል ከሷል። የፈረንሳይ ውጭ ጉዳይ ሚኒስቴር እናም ቡድኑ ከየትኛውም ዘመቻ ራሱን እንዲያቅብ አስገንዝቧል። ሁቲዎች በጋዛ ጦርነት በቀይ ባህር በሚተላለፉ መርከቦች ላይ ጥቃት ሲፈጽሙ እንደነበር ይታወሳል። ይህ በእንዲህ እንዳለ አሜሪካም በመካከለኛው ምስራቅ አዲስ ወታደራዊ ግንባታ እያካሄደች ባለችበት በአሁኑ ወቅት የኢራን መሪዎች የአሜሪካንን የእግረኛ ሰራዊት ለማስተናገድ ዝግጁ መሆናቸውን ገልጸዋል። የአሜሪካም እግረኛ ሰራዊት የኢራንን ድንበር አልፎ እስኪገባ በጉጉት እየጠበቅን ነው ብለዋል። አሜሪካም ተጨማሪ ሰራዊት በመካከለኛው ምስራቅ እያሰፈረች ሲሆን ባለፈው ሳምንት ብቻ ከ6000 በላይ ወታደሮች በአካባቢው መድረሳቸው ይታወቃል። እንዲሁም ሌላም ግዙፍ የጦር አውሮፕላኖች ተሸካሚ መርከብ ወደ ስፍራው መንቀሳቀሱ ትላንት መገለጹ ይታወሳል። የኢራን ፓርላማ አፈ ጉባኤ አሜሪካም የእግረኛ ዘመቻ ለመክፈት በሚስጥር እየተሰናዳች ለመሆኑ መረጃ እንዳላቸው በመግለጽ የሀገራቸው ሰራዊት በቂ ዝግጅት አድርጎ እየጠበቀ መሆኑን አመልክተዋል። ይህ በእንዲህ እንዳለ የኢራን ባለስልጣናት በህገወጥ መንገድ ፊልም በመቅረጽና የሐሰት መረጃ በማሰራጨት የተጠረጠሩ 35 ሰዎች ማሰራቸውን አስታውቀዋል። 16ቱ ወታደራዊ ጣቢያዎችን የመሳሰሉ የተከለከሉ አካባቢዎችን ፊልም ሲቀርጹ የተገኙ ናቸው ተብሏል። ቀሪዎቹ የሐሰት መረጃ ያሰራጩ መሆናቸውን
የኢራን ጦር በርካታ የሚሳኤል ጥቃት በእስራኤል ላይ መፈጸሙን ሲያስታውቅ በደቡባዊ እስራኤል የኢንዱስትሪ መንደር በሚሳኤል ተመቶ በእሳት መጋየቱን ዘገቦች አመልክተዋል። የእስራኤል መገናኛ ብዙሃን አንድ የኬሚካል ማምረቻ ጣቢያ መመታቱን አረጋግጠዋል። የኢራን ጦር በእስራኤል የፈጸመውን ይህንኑ የዛሬውን ጥቃት ትላንት በሊባኖስ ለተገደሉ 3 ጋዜጠኞች መታሰቢያ ማድረጉን ገልጧል። እስራኤል በበኩሏ በኢራንና ሊባኖስ መጠነ ሰፊ ድብደባ መፈጸሟ ሲነገር በቴሄራን በጥቂቱ 5 ሰዎች መገደላቸውን ዘገቦች አመልክተዋል። በሊባኖስ ለተገደለባት ወታደር ምላሽ እስራኤል ይዞታዋን በማስፋት ጥቃት ስትፈጽም ውላለች። ዛሬ ሞሼ ይስሐቅ ካትስ ይባላል። በሄዝቦላህ ሮኬት የተገደለው የእስራኤል ወታደር። እስራኤል አሜሪካዊ የሆነው የ22 ዓመቱ ሞሼ ይስሐቅ በደቡባዊ ሊባኖስ ሄዝቦላህ በተኮሰው ሮኬት ሲገደል ሌሎች በርካታ ወታደሮች መቁሰላቸው ተነግሯል። በልጃቸው ሞት ክፉኛ ማዘናቸውን የገለጹት ወላጆቹ ጦርነቱ ሊጀመር አካባቢ ልጃቸውን ለመጎብኘት ከአሜሪካ እስራኤል ሄደው እንደነበር ጠቅሰዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና መከላከያ ሚኒስትር እስራኤል ካትስ በወታደሩ መገደል የተሰማቸውን ሐዘን ገልጸዋል። ሞሼ ከአሜሪካ እስራኤል በመግባት ለእናት አገሩ ዘብ ቆሞ በጀግንነት ተሰውቷል ሲሉ ጽፈዋል ጠቅላይ ሚኒስትር ቤንያሚን ኔታንያሁ። በዚሁ የሄዝቦላህ ሮኬት ሌሎች 2 ሰላማዊ ሰዎች መገደላቸውን ዘገቦች አመልክተዋል። በሌላ ዜና ኢራን ማምሻውን በኩዌት በፈጸመችው ጥቃት 10 የሀገሪቱ ወታደሮች መቁሰላቸው ተነግሯል። የኩዌት መከላከያ ሚኒስቴር ባወጣው መግለጫም በአንድ የሀገሪቱ ወታደራዊ ጣቢያ በተፈጸመ የሚሳኤል ጥቃት ነው ወታደሮቹ የቆሰሉት ብሏል። ባለፉት 24 ሰዓታት ኢራን ከ25 በላይ ባለስቲክ ሚሳኤልና ድሮን ወደ ኩዌት መተኮሷን ሚኒስቴሩ ገልጧል። የኢራን ጦር ዮርዳኖስ የሚገኝ የአሜሪካ ጦር ሰፈር ላይ ጥቃት መፈጸሙን አስታውቋል። በሌላ በኩል ይህ በእንዲህ እንዳለ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእስራኤል ጦር በደቡባዊ ሊባኖስ የነፃ ቀጠና ይዞታውን እንዲያሰፋ መመሪያ መስጠታቸውን አልጀዚራ ማምሻውን ዘግቧል። እርምጃው የእስራኤል የጸጥታ ቁመናን ለማጠናከር ወሳኝ ስለመሆኑ ጠቅላይ ሚኒስትሩ መናገራቸውን ጠቅሷል። በሌላ መረጃም የተባበሩት አረብ ኤምሬትስ ኢራን ላደረሰችባት ውድመት ካሳ እንድትከፍል መጠየቋ ተሰምቷል። የኤምሬትስ ከፍተኛ ባለስልጣን በኢራን ጥቃት ለደረሰው ውድመት አስፈላጊውን ካሳም እንድትከፍል ጠይቀዋል። የዱባይ የአሁኑ እርምጃ ኢራን አሜሪካና እስራኤል ላደረሱት ጉዳት ካሳ እንዲከፍሉ መጠየቋን ተከትሎ የተሰማ ነው። የኢራን አገዛዝ ለባሕረ ሰላጤው አረብ ሀገሮች ደህንነት ዋነኛ ስጋት ነው ብለዋል የኤምሬትስ ባለሥልጣኑ። የዩክሬን ፕሬዝዳንት ዜሌንስኪ ዛሬ ዮርዳኖስ መግባታቸው ታውቋል። በባሕረ ሰላጤው ሀገራት የሚያደርጉት ዝውውር አካል ነው የዛሬው የዮርዳኖስ ጉብኝት። እንደ ሌሎቹ ሁሉ በዮርዳኖስም ለወሳኝ ስብሰባ መገኘታቸውን ገልጸዋል። ጸጥታና ደህንነት ከዮርዳኖስ መሪዎች ጋር በሚያካሄዱት ንግግር ዋነኛ አጀንዳ እንደሚሆን አክለዋል። ወደ እስራኤል ዜና ስንመለስ የየመኑ ሁቲ በጦርነቱ መሳተፍ መጀመሩን ተከትሎ የእስራኤል ጦር በ2ና 3 ግንባሮች ውጊያ ለመግጠም ዝግጁ መሆኑን አስታውቋል። ለዚህ ደግሞ አቅሙም ሆነ ብቃት እንዳለው ገልጧል። ወደ ሳውዲ ስናልፍ የሀገሪቱ መከላከያ ሚኒስቴር ዛሬ ቀኑን ከ10 በላይ የኢራን ድሮኖች መትቶ መጣሉን ሲያስታውቅ የእስራኤል ጦር በምዕራብና ማዕከላዊ ኢራን ከ140 በላይ የባለስቲክ ሚሳይል ጣቢያዎች ኢላማ ማድረጉን አመልክቷል። ይህ በእንዲህ እንዳለ በአሜሪካና በተለያዩ የዓለማችን ክፍሎች የኢራን ጦርነትን የሚቃወሙ ሰልፎች መካሄዳቸው ታውቋል። በተለይ በአሜሪካ ከተሞች የትራምፕ አስተዳደርን በመቃወም ንጉሥ አንፈልግም ኖ ኪንግስ በሚል መሪ መፈክር ከፍተኛ ሰልፍ ተካሂዷል። እንዲህ ያለ ንጉሥ አንፈልግም በሚል መሪ ቃል ሰልፍ ሲካሄድ ያሁኑ ለ3ኛ ጊዜ ነው። የትራምፕ አስተዳደር በኢራን የከፈተው ጦርነት በሀገር ውስጥ የስደተኞች ፖሊሲና የኑሮ ውድነት በአሁኑ ሰልፍ ግንባር ቀደም የተቃውሞ አጀንዳዎች ነበሩ ተብሏል። በኒውዮርክ፣ ዋሽንግተን ዲሲ፣ በሎስ አንጀለስ፣ በሚኒሶታና በሌሎች የአሜሪካ ትላልቅ ከተሞች ሕዝብ በነቂስ ወጥቶ ተቃውሞ አሰምቷል። በሰልፎቹ በርካታ የዓለማችን የሙዚቃና የፊልም ተዋንያን በመገኘት ንግግር ያደረጉ ሲሆን የብሔራዊ ዘብ
ወታደሮች ሳይቀሩ ለጥበቃ ቢሰማሩም ሰልፎቹ ሰላማዊ ነበሩ ተብሏል። ትራምፕ እንደ አምባገነን ሊገዛን ይፈልጋል፣ ይህ በአሜሪካም አይሞከርም፣ ስልጣን የህዝብ ነው የሚሉና ሌሎች መፈክሮች ተስተጋብተዋል። በተመሳሳይ በግሪክ አቴንስ፣ በቱርክ፣ በለንደን እንግሊዝ ጦርነቱን በመቃወም ሰልፍ መካሄዱን ዘገቦች አመልክተዋል። ሊባኖስን ለቀው እንዲወጡ የታዘዙት የኢራን አምባሳደር አሻፈረኝ ማለታቸው ተነግሯል። በሌላ በኩል በሄዝቦላህና እስራኤል ውጊያ የተነሳም እስከዛሬ እሁድ ሊባኖስን ለቀው እንዲወጡ የኢራን አምባሳደር ቢነገራቸውም አሻፈረኝ ብለዋል። ሄዝቦላህና የፓርላማው ተቃዋሚ ፓርቲ አምባሳደሩ እንዳይወጡ በካቢኔ ስብሰባ ላይ ተቃውሞ ማሰማታቸውን ዘገቦች አመልክተዋል። ይህንኑ ተከትሎ በሊባኖስ የኢራን አምባሳደር ይህ ዜና አየር ላይ እስከዋለበት ጊዜ ድረስ እዚያው ቤይሩት መኖሪያ ቤታቸው እንደሚገኙ ታውቋል። ቴምር ፕሮፐርቲ በ30% ልዩ ቅናሽ የመኖሪያ ቤቶችን በመሃል ቡልጋሪያ ከአፍሪካ ንብረት አጠገብ ቢያከራዩት በዶላር የሚያከራዩቸው ቢኖሩበት ለመኖር ምቹ የሆኑ ቤቶችን ይዘንሎት ቀርበናል። ባለ 1 መኝታ 69 ካሬ በ5 ሚሊዮን 554 ሺህ ብር፣ ባለ 2 መኝታ 82 ካሬ በ6 ሚሊዮን 600 ሺህ ብር፣ ባለ 3 መኝታ 126 ካሬ በ10 ሚሊዮን 143 ሺህ ብር ብቻ ይዘንሎት ቀርበናል። ያስተውሉ፣ ይህ ዋጋ 100% ለሚከፍሉ ደንበኞቻችን ብቻ ነው። በተጨማሪም በግንባታ መሰረት በ36 ወር ለምትከፍሉ ከ1 ሚሊዮን 587 ሺህ ብር ቅድመ ክፍያ ጀምሮ በመክፈል የቤት ባለቤት መሆን ይችላሉ። ቀሪው እስካዱ ያለምንም ጭማሪ በኢትዮጵያ ብር መክፈል ይችላሉ። ለበለጠ መረጃ በ0955 27 74 74 ይደውሉ። ቴምር ፕሮፐርቲስ